ከላይ ክርስቲያን ጥያቄ ምንድነው? ሰላም እሺ ሰላም ናችሁ? አለን አልሐምዱሊላህ። አለን። እሺ የተወሰኑ ጥያቄዎች ልጠይቅ ብዬ ነው የገባሁት። እሺ እሺ የመጀመሪያ ጥያቄ በእስልምና የወንድም ሚስት ወንድም ሲሞት ማግባት ትችላለህ ይባላል። እንዴት ነው ይሄ ነገር? መልካም መዋረስ የሚለው ነው። አምላክ አላህ ስብሐነሁ ወተዓላ ይሄንን በቁርአን ላይ በሱረቱ ኒሳ ላይ ይገልጻል። ነገር ግን ፈቃዷ ከሆነ ነው እሷ ማስረጃ የቁል አላህ ስብሐነሁ ወተዓላ ያ አዩሃ አለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አትችሉም ይላል። ስለዚህ ተገዳ ሳይሆን በፈቃዷ ነው። አንድ ሰው ሚስቱ ከሞተችበት የዚያ ሰው ወንድም ከሞቱ በኋላ ፈቃደኛ ከሆነች ያገባታል። ይሄ ግን እንደ ክርስትና ምርጫ የላትም። ሴትየዋ ባሏ ከሞተ ያኛ ወንድሟ ያገባት ዘንድ ተገዳለች። ምን ይላል መሰለ እግዚአብሔር መጽሐፍ ቅዱስ ላይ ሁለት ወንድማማቾች አብረው እየኖሩ እያለ አለ። ከዚያም በኋላ አንደኛው ቢሞት አንደኛው አግብቶ እየኖረ እያለ ከዚያ በኋላ ሚስቱ ብትሞት ባሏ ቢሞትባት ያቺ ሴት ሌላ ሰው ታገባ ዘንድ ከቤቷ እንዳትወጣ ለእግዚአብሔር አይቻልም፣ ክልክል ነው። ታዲያስ ነገር ግን እዚያው የወንድሟ ያገባት የባሏን ወንድም ታግባ ይላል። አየህ፣ በእስልምና ግን ፈቃዷ ነው፣ መብቷ ነው። ተገዳ መወረስ አትችልም። ወጥታ ሌላ ማግባት ትችላለች። እንደ ክርስትና ግን እንዳትወጣ ብሏል እግዚአብሔር። እዚያው ያንን ሰው ታገባለች። እሺ እኔ በክርስትና እንደሱ የሚል መጽሐፍ ቅዱስ ላይ አላየውም። እሺ ሌላ ጥያቄ ደግሞ አለኝ። እሱን ካሳየኝ ደስ ይለኛል፣ ግን ችግር የለውም። ሌላ ጥያቄ አለኝ። ላሳይህና ችግር የለውም። ስለ ብዙ ሰዓት አለን፣ አብስር ትጠቀማለህ፣ እሰጥሃለሁ። እሱን ላሳየህ። እሺ 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 ያውና መጽሐፉ ላይ ምን ይላል? እዚህ ተከታተሉ። ምን ይላል? ወንድማማቾች በአንድነት ይታያል። ስለሌላ አረስተ ነው ያወራለው። ከዚያዚህ በኋላ አዲስ አረስት ይጀምርልሃል። እሺ ከፍ በላው ከ6 ከፍ በል ወደ 7። እሺ ወደ ታች ዝቅ እንላለን፣ ችግር የለውም። ምን ይላል? ወንድማማቾች በአንድነት ቢቀመጡ፣ ወንድማማቾች ልብ በሉ፣ አንዱ ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። አላገባም ቢልስ ይሄ ሰው ተመልከቱ፣ አላገባም ካለ ቅጣት አለበት። ተገዶ ነው እሱ ራሱ ካላገባ ቅጣት ተቀምጧልና። ምን ይላል? የሟቹም ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ ይላል። አሁን እንግዲህ ተጋብተው ቢኖሩና ብትወልድ ያ ልጅ የሚጠራው በማን ነው? ክርስቲያን በሞተው ባሏ ስም ነው የሚጠራው። እሺ ያ ሰው አላገባም ካለስ? 7 ላይ አንብብልኝ ያልከውን ላነብልህ ነው። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳዬ በእስራኤል ዘንድ ለወንድሙ ሚስት ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። ከዚያስ እግዚአብሔር ምን አለ? የከተማዋም ሽማግሌዎች ጠርተው ይጠይቁት፣ ለምን አላገባም እንዳለ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙ ሚስት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ አለ። ዝቅ ብላ ከእግሩ ጫማዋን ታውጣ እግዚአብሔር። ከዚያስ በፊቱም ላይ
ትበልበት፣ እንትፍ ትበልበት። ያ ሰላም አላገባም ካለ ጫማውን ዝቅ ብላ ከእግሩ ታወጣና ምራቋን ትለጉጥበታለች፣ በፊቱ ላይ ትፍ ትልበታለች። ከዚያስ በእስራኤል ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። እግዚአብሔር ያ ሰላም። ትንሽ ከፍ አድርገው እያነበብኩ ነው አሁን። እሺ አብስር። እሺ ቆይ እዚህ ላይ ያዝልኝ። ሁለት ሰዎች እርስ በርሳቸው ቢጣሉ፣ ሌላ ህግ ነው ይሄ ደግሞ። ይሄም በጣም ከዚያ በላይ የሚዘገንን ነው። ክርስቲያንዬ ምን ይላል? ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር፣ የአንደኛውን ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ፣ ከዚያስ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ። የሴት ልጅ እጇን እንዲቆረጥ ያዛል እግዚአብሔር። ብልቱን ለመቁረጥ ስትመጣ ነው የሚለው አንበባው። ለመቁረጥ አይደለም ለመያዝ ነው የሚለው። ያው ለምሳሌ ባሏ ከሌላ ሰው ጋር እየተጣላ ብታገኝ ሴት ልጅ ማገዝ አትችልም። ቆም ብላ ዝም ብላ እንደ ፊልም ትይ እያለ ነው እግዚአብሔር። ታስበዋል? ባሏ ሊገደልባት እያለ እየተደበደበባት ጸጥ ብላ ዝም ብላ ትይ። ነገር ግን ለባሏ ካገዘች ይቃወማል እግዚአብሔር። ልታገዝ ሄዳች ሴት ብልቱን ከያዘች እጇን ቁረጧት እያለ ነው። ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር፣ የአንደኛውን ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ፣ ተመልከት፣ ባሏን ማዳን አትችልም፣ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጧት እያለ ነው እግዚአብሔር። ያ ሰላም። እና ይሄን ይመስላል። ባሏን ከሚመታው ሰው እጅ እኮ ነው የምትለው የሚለው። እስቲ እሺ ወደ የቀጣይ ጥያቄን ደግሞ ተቀበለኝ። እሺ መጀመሪያ ጊዜ አላህ ሲኦልን እሞላታለሁ ብሎ ቃል ገብቶላታል ተብሏል ይላል ቁርአን ላይ። ቀጥል፣ ጥያቄን ጨርስና መልስልህ። አዎ እንደዛ ያለበትስ በምንድን ነው የሚሞላት ነው? እሺ ምዕራፍና ቁጥሩን ንገረን እያሉ ነው። አንዴ ልንገራቸው። እሺ ክርስቲያን ልጆች፣ አዎ እሱንም ማን የምፈልገዋለሁ። አብሽር ነገ ደግሞ በሰፊው ስለምናወራበት መጽሐፍ ቅዱስ ይዤ መጥቼ አብሽር። ያው ምዕራፍና ቁጥሩ ኦሪት ዘዳግም ምዕራፍ 25 ቁጥር 5 ጀምሮ አንብቡት። ዘዳግም ከአንድ ጀምረህ ብታነበው አሁን ሙሉውን ማለት ነው። ከቁጥር 1 ጀምረህ ብታነበው ሙሉ በሙሉ ይገባሃል ምን ለማለት እንደፈለገ። ከምንም ጋር አይገናኝም። ላንብብልህ። ያው ወደ ላይ አንብቤው እዚህ ጋር ቅድም ስለ እህል ያወራ ነው። እህልና ትዳር የሚያገናኘው ነገር የለም። ከላይ ብታነበው ደግሞ ሌላ ነገር ነው። በሰዎች መካከል ጸብ ቢሆን ወደ ፍርድም ቢመጡ ፈራጆቹ ቢፈርዱባቸው ጻድቁን ደህና ነህ የበደለውንም በደለኛ ነህ አይበሏቸው ይላል። በደለኛውም መገረፍ ቢገባው እንዲገረፍ ፈራጁን በፊቱ ምድር ላይ ያጋድመው። የግርፈቱም ቁጥር እንደ ኃጢአቱ መጠን ይሁን፣ ግርፋቱም 40 ይሁን፣ 40 ይገርፋል። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናል። ከዚህ በላይ አይጨመርበት። እህል እያለ ደግሞ ስለ እህል ያወራል። ከዛ ደግሞ ስለ ትዳር አንዲት ሴት ባሏ ቢሞትባት እዛ መወረስ ግዴታዋ እንደሆነ ወደ ሌላ ባል ለማግባት አትወጣምች ሴት። ወንድማማቾች በአንድነት ቢቀመጡ አለ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ አለ። እንግዲህ ባሏ ቢሞትባት እች ሴት እዛ ወንድሙ ይወርሳታል። ሌላ ሰው ማግባት አትችልም። ያ ሰው ይሄንን ማለት ነው በሰፊው በስልክ ሳይሆን ትክክለኛ በመጽሐፍ ቅዱስ እያሳየው ቁጥሩን ነግረኛል። ነገ እናወጣላለን። አሁን የጠየቁን ጥያቄ መልስ፣ ብዙ ስላለኝ ገና። ጥያቄ እሺ ለሲኦል ቃል የገባላት ምን ብሎ ነው አላህ? መጀመሪያ ምን ብሎ ቃል እንደገባ ተመልከቱ። የሲኦል መጀመሪያ ማን ነው ከተባለ በእስልምና ዲያብሎስ ነው። ምን አለው? እርሱን ወደ ምድር ሲያወርደው ጊዜ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን። ገሃነምን ስለመሙላት ነው ይሄ ልጅ ጥያቄው። ገብታችኋል አይደለ? ሰይጣን ሆይ አለው በአንተና አንተን በተከተሉህ ነው ገሃነምን መሞላት አለው። ያለቀ ያውና መልሱ። ስለዚህ ሲኦል የምትሞላው በማን ነው ከተባለ በዲያብሎስና ዲያብሎስን በተከተሉ ከሃዲያኖች ነው የምትሞላው። እሺ አላህ ቃሉን ይጠብቃል? ቃሉን ይጠብቃል ማለት ታምናለህ? ቃሉን ያከብራል ወይ ብለህ ታምናለህ? ማለት አሁን ለእናንተ የሆነ ቃል ቢገባላችሁ ቃሉን ያከብራል ይደርስልኛል ብለህ ታምንበታለህ? ጥያቄ ጨርስና መልስልሃለሁ። ጨርሰሃል? ለመልስ ካመንክበት ቃሉን እንግዲህ አንተ ታውቀዋለህ። እነግርሃለሁ ደግሞ ቀጣይ ወዴት እንደምትሄድ አውቀዋለህ። አላህ ሱብሓነሁ ወተዓላ ቃሉን የሚጠብቅ አምላክ ነው።
እኮ እንደዛ ከሆነ ደግሞ እናንተ ለምሳሌ ኃጢአት ባሰሩስ ቃሉን ያፈርሳል ወይስ እንዴት ነው ሲኦልን ይሞላሉ የሚለው? ላ ቃሉ እንደተጠበቀ ነው እርሱ ሁሌ። አሃ ስለዚህ ኃጢአት ባሰሩም ወደ ሲኦል ነው የምትገቡት ማለት ነው። ምን አገናኘው ልጄ? እኮ ቃሉን እንዴት ቃሉን ካላፈረሰ ምን ዋጋ አለው? ቃሉን ካላፈረሰ እናንተም ኃጢአት ባትሰሩ አዳምጥ። እሺ ገሃነም የሚገባው ማን ነው አልኩ? ዲያብሎስ እና ዲያብሎስ የዲያብሎስ ተከታይ አልከው። አዎ እኛ ደግሞ እሱን ካድ ነው። እኛ እርሱን እናንተ አምላክን አላህ ነው እንጂ እሱን አይደለም። እናንተ ደግሞ ትክክለኛ ሃይማኖታችሁን ተከትላችሁ ብትጓዙ ስለዚህ የሚገባው ማን ነው ነው? እዛ ቃላችሁን ብትጠብቁ ቃሉን ሊያፈርስ ነው ወይስ እናንተን ዝም ብሎ ሊጨምራችሁ ነው? ወደ ሲኦል እኛ ወደ ገነት ነው የምንገባው። ሙስሊሞች ቃል በቃል አላህ ይናገርልናል። በእኔ ያመነ ደግሞ ወደ ገነት ነው የሚገባው እያለ ይናገራል። ገብቶሃል? እኔ ያልኩ እኮ ሲኦል የሚገባው ማን ነው ነው? እናንተ ኃጢአት ካልሰራችሁ ቃሉን ያፈርሰዋል ወይስ እንዴት ነው? ቃሉን አያፈርስም። እርሱን የካደና ሰይጣንና የሰይጣን ተከታዮች እነሱ ናቸው ገሃነም የሚገቡት። እናንተ ለኛ ሙስሊሞች አላህ ቃል በቃል በእኔ ያመናችሁን ወደ ገነት ነው የማስገባችሁ ብሎ ቃል ገብቶልናል። እሺ እሱን እናንተን ያመናችሁትን ወደ ገነት እንደሚያስገባችሁ ቃሉን አፍርሶ ማለት ነው። ቃሉ ለኛ ይኸውልህ፣ የእርሱ ቃል ከሃዲያኖችን እና ሰይጣንን ወደ ገሃነም ሊያስገባቸው ቃል ገብቷል። እሱን እኮ አይደለም እኮ ይኸውልህ፣ እኛን ደግሞ ቃል ገብቶልናል። ምን ብሎ ከተባለ እነ الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በእኔ አምነው መልካም የሰሩ ለእነርሱ የገነት ጸጋ አለላቸው ደግሞ እያለ ይናገራል። ይሄ ነው ቃሉ። አይ እኮ እኔ እኮ ቃሉን ካላፈረሰ እናንተም እንትን እሞላሻለሁ እንጂ እኔን የተከተላችሁኝን አላለም። እሞላሻለሁ ብሎ ነው ቃል የገባው። አሁን ላሳይህ። እሞላሻለሁ ያለው በማን እንደሚሞላ ነገርኩህ እኮ ጌታ ሰው። ገሃነምን እሞላለሁ ብሎ ተናገራል አይደል? አላህ በማን እንደሚሞላውን ደግሞ ሲነግረን ላሳይህ በማን እንደሚሞላ። ቆይ አንድ አውጥቼ ላሳይህ። እሺ ቆይሽ። አሁን እኮ አንተ እያልከኝ ያለው እሱ ምን መሰለህ? እሞላሻለሁ ብሏል። እኛንም እየሰበካችሁ ያለሁት እናንተ አሁን እኛ ወደ እናንተ እንድንመጣ ነው አይደለ? እኛም ወደ እናንተ ብንመጣ እሺ እኛም አላህን ተከተልን እንበለውና ብንከተል ማን ነው እሺ ሲኦል የሚገባው ወይስ ቃሉን አፍርሶ ነው የሚያስገባው? አዳምጥሽ። እሺ ይሆናል አይደለ? ሊሆን የማይችል ነገር ነው እየጠየቀ ያለው ሰውየው። ለምሳሌ ጀሃነምን ቀድሞ እሞላሻለሁ ብሎ ቃል ገብቷል። አላህ የካደን ሰው ማለት ነው። ገብቷችኋል አይደል? ባንክ ደስ ሰዎች የአደም ልጆች እንዳለ ባይክዱ እያለ ነው። ይሄ ይሆናል ወይ? አልሆነም። ከዚህ በፊትም አሁንም እየሆነም አይደለም። ገብቷል አይደል? ነቢያቶች ክርስቶስንም ሆነ እነ ሙሴን እነ አብርሃም ኢስሐቅ እና ሁሉም ነቢያት ተክደዋል አይደል? በርካታ ተክደዋቸዋል እኮ። ያ ሁሉ ወዴት ይሄዳል ከተባለ ወደ ገሃነም። እነዛ እንዳው ባይክዱስ እያለ ነው ሰውየው ጥያቄ። ሊሆን የማይችልን ነገር ባይክዱስ ሳይሆን ይኸውልህ እሱ እየሰበካችሁ ያላችሁት ወደ እናንተ እንድንመጣ ነው አይደለም እንዴ? ቢመጣስ ህዝቡ ስብከቱን ሰምቶ ቢመጣስ ቃሉን ሊያፈርስ ነው ወይስ ጌታ መጥቶ ሊሞላው ነው? ይህ እኮ ሊሆን የማይችል ነገር እየጠየቅ ያለው ወገናችን። ይኸውልህ ለምን አይሆንም? እንደማይሆን እርግጠኛ ሆነ ነው እንዴ የምትሰብከው? አሁን እኮ ቲክቶክ ላይ እያስተማርከን ያለ ነው ለመማር እና የምናምነውን ለማመን ነው አይደለ እንዴ? አዳምጥሽ እባክህ። ነቢያቶች ተክደዋል አልተካዱም? እሺ ተክደዋል አልተካዱም? ነቢያቶች ተክደዋል እንጂ። ለምን ተካዱ? ለምን እነዚያ ሰዎች ካዷቸው? እሱ ሌላ ጉዳይ ነው። አሁን እኮ የጠየቅኩልን ጥያቄ ሳትመልስልኝ ወደ ጥያቄ እየሄድክ ነው። አንተም ገብቷል? የጠየቅኩን ጥያቄ አለ ማለት በዚህ መልኩ እኮ ልትረዳ አልቻልክም። ሰዎች ወደ ገሃነም ነው የሚገቡት አላህን የካደ ሰው። እስከ የውመል ቂያማም ሰዎች እየካዱ ይኖራሉ። የሚያምን ሰው አለ ወይ ከሆነ ጥያቄ፣ አዎ የሚያምን ሰዎችም አሉ። ገብቷል አይደል? ይሄ ነው። አይ እኔ ጥያቄው ግን ግልጽ ምንም አልተመለሰልኝም። በእርግጠኝነት አልተመለሰም። ቀጣይ ጥያቄ አይደል? አሁን ለምሳሌ እኛ ክርስቲያኖች የምንሰብከው ወደ እኛ እንዲመጡ ነው አይደለም እንዴ? እሺ እኮ እናንተም በቻላችሁት መጠን እየሰበካችሁ ያላችሁት ወደ እናንተ እንድንመጣላችሁ ነው። ወደ ምንድን ነው የምትሰብከው?
ወደ ክርስትና እንድትመጣ ነው የኛ አባቶች የሚሰብኩት። የናንተ አባቶች ደግሞ የሚያወሩት ደግሞ ወደ እናንተ እንድንመጣ ነው። ወደ ክርስትና ስበክ ብሎ አምላክ አዘዋል አላዘዘህም? በቻልከው መጠን አስተምር ይላል እግዚአብሔር። እናስተምራለን። የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ብሎ ያዘዛችሁና ወደ ክርስትና ሰዎችን ስበኩ ያለ? የቱ ጋር መልስ? ወላሂ በራሱ ጊዜ ነው የወጣው።